የናንተ ዘርማ ይላል የናንተ ዘር እናቃቸዋለን ይላል አራት ወልዶባት ህይወቱን ተደስቶባት ሳላውቅ ነው እኮ የናንተ ቤት ዘር ውስጥ የገባውት ይላታል አጂብ ማን አንተ ማን የነገር ያንተን ዘር ማን ነው በዘር ካርድ ያዘ ሰው አለ እንዴ ያ ሁሉ ያሳለፈች እህትን ነው እንዴ አንቺ ተሳስቼ ነው በእናንተ ዘር ውስጥ የገባውት ምትላት በጣም ትልቅ ስተት ኤም ሳይበቃ አንዳንዱ ሲመርጥ የኛን ብሔረሰብ ሴት አላገኘውም ብለ እሷም ስትመርጥ 50 ላይ ያገባል 51 ላይ ልጅ ይወልዳል የ9 ዓመት ልጅ የቲም አስረክቦ ቀብር ይሄዳል 30 ላይ ሲያገባ አባት አላቸው ትልቅ ልጅ አድርሰዋል 50 ላይ ሲያገባ አንድ የቲም ጥሎ ይሄዳል ወይ ሁለት የቲም ጥሎ ይሄዳል የኛ ብሔር ይያለ ሲፈልግ እንደ ሱፐርማርኬት ዕቃ አላገኘም ለዚህ ነው እዚህ አይነት ቆሻሻ ውስጥ እንዳይገባ اذا جاءكم من ترضون دينه وخلقه فزوجوا ዲኑን የምትወዱለት ጥሩ ስነ ምግባር ያለ ልጅ መጥቶ እናንተ ቤት ልጃችሁን ከጠየቀ ፈዘውጁ ስጡት የሚያስበው ደግሞ በገንዘብ ብቻ ደግሞ ከሆነ ልጅን ባሪያ ያደርጋታል አንተንም ማያዘይር እናቷንም እንዳዘይር ያደርጋታል አኽላቅ ካለውስ አንቺ ለኔ የምትሆኚ አልመሰለኝም ለምን እናትሽን እስከዛሬ እንኳን አስተውተሽ አታውቂም ይላታል ጥሩ ባሌ ነው እኮ የሚለው እናቴ ልዘይር እንዴት አላልሽም ይላታ አኽላቅ አለው ይሄ ነው ልጅ ማለት እንጂ ሰዎችን በዘራቸው ማግኘት በሚገባቸው ነገር ስላላገኙ በሚል ማሳነስ ይሄ ኩራት ይባላል በጣም በሚያሳዝነው መልኩ ደግሞ ጀነት አይገባም ትንሽም ብታክል ኩራት ካላቸው ከተባሉት ሰዎች አንዱ ይሄ ነውና ነብያችን ሰለላሁ ዐለይሂ ወሰለም የሰው ዘርም የሚዘድብ በዘሩም የሚንቀባረር ከኛ አይደለም ያሉት የሰው ዘርም የሚሰድብ በዘሩም የሚንቀባረር ከኛ አይደለም ያሉት እኛውን አድንቀን አንደኛ በዓለም ዘር ምንለው የለም በዓለም ግን አንድ ሰው ትልቅ መሆን ይችላል አላህን ከያዘ ትልቅ ኳታር ለምንድን ነው ወደርናት ኳታር የዓለም ዋንጫ አስተዛጋጅ ለምን ወደርናት ኳሱን ነው እስላማዊ ስነ ምግባር ነው ወደርነው እስላማዊ ስነ ምግባር እኮ ስላየን ነው ልቡስ ገባች እሷ ያዘጋጀችው ኳስ ሳይሆን ስነ ምግባር ነው ያዘጋጀችው ኳስማ የቀበሌ ቡድን ነው የሚመስለው አይደል እንዴ ኳታር ኳስ አይደለም ያሳዩት እነሱ ለዓለም ልጆች የሚሆን ኳስ ግን አሳዩ ዓለም ትልቅ አረጋቸው ወንድ ለወንድ እንጋባለን የሚሉ ሰዎች ምልክት ይዘው የመጣ ሰው እዚች ሀገር አይገባም አሉ ተንገዳግሮ ሰክሮ ኳስ የሚያካል እሱንም አንፈቅድም አሉ አየ እንዴት ትልቅ እንደምትሆን አላህ ከፍ ሲያደርግ በዚህ ከፍ ልትል ትችላለህ ዲን የበላይ ባደረግ ቁጥር ከፍ ይያልክ ነው የምትሄድ ስለዚህ እኔስ ምን ያህል ልቤ ላይ ኩራት አለ እውነት ሰው ንቃለው አልንቅም ብለን በጣም እኮ ከፍተኛ እኮ በሽታ እኮ ነው ኩራት በመሐከላችን ወንድምን አይቶ ታቃለ ተውባክ ማን አንተ አሁን እኮ ኪስ ያበጠ ብለ ነው እኮ በቃ የሆነ ባንክ እኮ ገንዘብ ስላለ ነው እኮ እናትን አይቶ ታቃለ በቃ አላህ ያለቀና ያታለው አየው ልብ ውስጥ ሲቀመጥ ኩራት ስንት የሥራ ማስታወቂያ ይወጣላል አይ ይሄ ስራን ያልገባም ለምን እኔን አይመጥነኝም ይላል ሞባይል መቀማት ነው እንዴ አንተን የማይመጥነ ሌብነትና ውሸት ነው ስራ ጋገኘ እየሰራ ያ ረቢ ደግሞ የተሻለ ስራ አስተኝ ትላል ስንት ስራ ያለ አይ እኔን አይመጥነኝም አረ ፕሮቶኮል ይበላል እንዴ ይላል ፕሮቶኮል ሞባይል ቀምቶ መሮጥ ነው ፕሮቶኮል የተሰጣ ልብስ ቀምቶ መውሰድ ነው ፕሮቶኮል የሰው እንባን ማስለቀስ ነው እንጂ እኔን አይመጥንም
እያል እየተኮፈስን ሳታስበው 4 አይነት 5 አይነት 6 አይነት ምግብ ይቀርብልሃል አንታውን በጣም የተንከባከቡ ይመስላል ትንሽ ይዮንክን ያለው ውጣና ስራ አንተ አንድ ደካማ ሰው ነህ ዓለምን ያንበረከኩት ሞዴል የሆኑ ሰሃቦቹ መፍለጫ ይዘው ነበር እንጨት የሚፈልጡት የነበረው መፍለጫ ይዘው እንጨት አረጣጥፈው ሰባብረው ይሸጡ ነበር ማን ስለሆንክ ነው አንተ እንደውም ወጣ ነው መስራት ያለብህ ያባትን ዱንያ እንዳታይ ትንሽ ያረጋል እንጂ والله ትልቅ ያረጋው በራስ የምትበላው ሳንቲም ጣፋጭ ስለሆነ ስለዚህ በራሳችን ላይ ያለውን በተለይ እህቶች ምን አለው ይያልሽ የምትንቂ እህቴ አምሮ ካለው ትልቅ ባላብት አግብተሻል ምን አለው ይያሉ እድሜያቸው ብዙ የሚሄዱ እህቶች አሉ የማን ብሔረሰብ ነው ይያለ በጣም የቆየ ወንድሜም አለ የኩራት መገለጫዎቻችን ብዙ ናቸው ሰፈር ለምናት መጣም አይን ያልመጣ ምን ነው እኛ ሰፈር ኮ እንዳለ ዳህ ይበዛሉ ያ ሁሉ ሰው ማየት አይከብድም ለምን ይከብዳል ሄደ ዘይራቸው ቢያንስ አላህ Subhanahu Wa Ta'ala ኮ የማያልቅ ፊት ሰጥቶናል ምንድነው እሱ ፈገግ ብለ ያካባቢን ሰው ዘይረ መሄድ የፈለገች እናት የፈለጉ እህቶች ጎረቤት ካገኘው ወንድሞችን ሄደ ዘይራ አረኔ ደስ የሚል ሰፈር ነው ያለውት ሁሉም ግቢውን ነው የሚዘጋው ኦልፈን ነው ምንውለው አንድ ጫጫታ የለም شوف ልብ ላይ ሲገባየው መጣ መሰረትን አትርሳ እዛ በባዶ እግር የሮትክበት ማገር ቤት ሄደ ዘይራቸው ያካባቢን ቤተሰቦችም ሄደ ዘይራቸው የደሃፊት አላይም እንዴት ይባላል ማን እናስቲ አንተ ተናገር ማላችን እኮ 1 ቢሊዮን ብር ያለው የለም በቃ 1 ሚሊዮን ብር ሲይዝ ዱንያ ሙሉ የተቆጣጠረ የሚመስለው ሰው አለ አሁን 1 ሚሊዮን ብር የቀበሌ ቤትም አይገዛም አልሰማም ይሆናል እሱ ምንም የትም ያደርግልን ትንሽ ብር ይዘን የደሃፊት ጠላን ብለን እንትምንላለን ሐቅ ሲመጣ አንቀበል ምንል ሰዎች አለ ማንነታችን ግን ሱብሃንአላህ ሰነይ ራሳችን ምን ተታዘዝበት ቦታ እኮ አለ እኔ ኩራት ሲሰማኝ ሽንት ቤት ስገባ እኮ ትንሽነትን ታቃላር ሱብሃንአላህ ባትሸና ኖሮ እንዴት ትኖር ነበር ትንሽነትን በጣም ትገነዘባለህ ቀን ሙሉ ያውሉን ሰው አንጫጭ ተሳድበ ደግሞ ማታ 6 ሰዓት ላይ ደግሞ ውልቅ ብለ የቱ ጋር እንደተኛ ሁሉ አታውቅም አየው ትንሽነት አትችልም በምን መለኪያ ነው እኛ ኩራቱ ልባችን ላይ የሚገባው ውጪ ላይ ሎቲ አንጠለጠለ ስነይ ፈርም የተቀባ ስነይ ዱርዬ ብለን ምን ገልጸው ሰው ስነይ አይ አንተ ጃነብ ሰው እያልን እንጠራዋለን በምን አወክ አንተን እዛ ቦታ አድርጎ አላህ እሱን ደግሞ አወል ሰልፍ ያመጣዋል እዚህ ጭጋው ሊያመጣዋል ባንተ እጅ እኮ አይደለም እሱ ወንድሜ ጸጉር ልክ አይደለም እስላማዊ አዳቡን የጠበቀ አይደለም ብለ ሄደ ብትችል ስጦታ ሰጠ ብትችል ሻይ ጋብዘ እንጂ አንተ ጀሃነም ሰው ያልከው እንዴት ነው መስጊድ የሚገባው ልክ አሁን ላንተ የጀነት ካርድ ያስከነኩ የሚመስለው አይደል የራስህም ኻቲማ ገና አላወቅ ስለዚህ ወንድሞችን በመታይበት ጊዜ ረህመተኛ አዛኝ ነው መሆን ካንተ የሚጠበቀው እንጂ መኮፈሳችን ወንድሞችን ለመለወጥ መፍትሄ ወይ መድኃኒት አይሆንም ስለዚህ የኛን ኻቲማ አናቀም ሰሃቦች እኮ ጦርነት ላይ መጋደል ላይ ባሉበት ጊዜ አንዱ ከተቃራኒ ተዋጊ لا اله الا الله ባለ ጊዜ
ሰሃባው ገደለው ሰሃባው ሲገለው እንዴት ትገለዋለህ ብሎ ሰሃባው አጠገብ ላኢላሃ ኢላላህ እያለ እንዴት ወንድምህን ትገለዋለህ ብሎ ሲጠይቀው ባክል ይሸውደኝ ነው አለ ይሄን ዜና እንደውም ሄጄ ለነብዩ አለይሂ ሰላቱ ወሰለም እናገራለሁ አለ ለሳቸው ተነገራቸው ለምን እንዲያረካሉት አይ አንቱ የአላህ መላእክተኛ ሊሸውደኝ ነው እኮ ልገለው ስል ላኢላሃ ኢላላህ ላይ ሊሸውደኝ ነው አሉ ምን አሉት ታዲያ هل شققت صدره ልቡን ሰንጥቃ አይተው ነበር እንዴ አሉት የውሸት ይበል የእውነት ይበል እዛ ጦርነት መሃል ላይ እንኳን መብት ምን ያህል እስላም እንዳከበረ ጦርነት መሃል ላይ እንኳን ልትነካው አይገባም ነበር አሉት هل شققت صدره ልቡን ሰንጥቃ አይተው ያሉት ስለዚህኛ የራሳችን መጨረሻ እናቅ አንድ ሰው ዱንያን ተሰናብቶ ሲሄድ የመስጊዱ ጀማዓ ሁሉ ማሻአላህ ማሻአላህ ይልጅ አላህ ወዶት ነው ከሞተው ከተባለ ይልጅ መች ሞተ ወላሂ አንተ ምድር ላይ ያለው ሰው ምስክር ናቸው አሉ ነብዩ አለይሂ ሰላቱ ወሰለም ምስክር ሆነ ለዚህ ወንድማችን ለዚህ ልጅ ወይ ለዚህ ልጅ ትልቅ ምስክር ሆነ ስለዚህ ልባችን ላይ ኩራት ሲመጣ ያንንም ትንቃለ ይሄንን ትንቃለ የተለያዩ ሰዎች ጉዳይ ነግረዋል አረገደል ይቆጥላል ይሄ ኩራት ነው የዚህ አይነት ቋንቋ ከሙስሊም ከሙእሚን አይጠበቅም በአላህና በመጨረሻ ቀን ያመነ ጥሩ ንግግር ይናገር ወይም ዝም ይበል ጉዳይ ሲነገር ትጨነቃለ ግባበት ስትባል ነፍስያ ይመጣብሃል የተለያየ ጉዳይ ለአላህ Subhanahu Wa Ta'ala ሲሾመን በማንኛውም ጉዳይ ሲሾመን ጉዳዩ ላይ የምትጨነቀው ለምንድነው ለጉዳዩ ሳይሆን ለነፍስ ይሆናል እንዴት ደፈሩኝ ይላል አንዳንድ አባቶችም አሉ ልጃቸውን መጥቶ አንድ ሰው ሲጠይቃቸው እንዴ ግን እሱ ልጅኛ ቤት እንዴት ደፈረ ይላል በበር ነው የመጣው በመስኮች መጣ ይልጅ በበር የመጣ ሰው ግንባሩን ስመህ ነው እንጂ መቀበል ያለብህ ልጅን የጠየቀ ሰው እኮ ትልቅ ሰው ነው አክብሮካል አላህን ፈርቷል ሰው ዛሬ እንኳን ወንድን ለሴት ሴት ለወንድ ይቀርና ወንድ ለወንድ እንጋባኩ ብሎ እየጠየቀ ነው አይደል እንዴ እንደገና ወደ እንስሳት መለወጥ አለብን ብሎ እንስሳቶች ራሱ እኮ ክልክል የሚያረጉት ነው እንስሳቶች ወንድ የሆነ እንስሳ ወደ ሴት እንስሳ እንጂ ወንድ የሆነ እንስሳ ወደ ወንድ እንስሳ እንትን አይልም አይቀርብም ከእንስሳት በታች ነው ብሎ ይሄን እየጠየቁ ነው እንዴት እነዛ ቤተሰቦች እነዛ ዘሮች የኛም ቤተሰብ እንዴት ደፈሩን የሚላል ዛሬ ወላሂ በስልክ የተነገረኛል ዛሬ እንዴት እሱ ልጅ ደፈረን ለምንድን ያሉሽ ስላት አንደኛ 15000 ብር ብቻ ነው ደሞዙ ብሎ አባቴ ያነሱብኝ አለች ሁለተኛ እንዴት እኛም ቤት እሱ እንዴት ደፈረ እቺ ልጅ እኮ የጎመን ዘር ያክል ኢማን ልቧ ላይ ስላለ እንጂ እኮ አርግዛ መግባት አቅቷት እኮ አይደለም በርቺ አብሽሪ እኔ ጨርስልሻለሁ ጉዳይሽን ነው መባል ያለበት በዚህ የተነሳ ልጆቻቸውን እድሜ የሚያረዝሙ አባቶችም ካለን በየትኛውም አጋጣሚ ይህን ፕሮግራም እንከታተል ካለ አንተ ቤት አንኳክታ የመጣች ባባ አንድ ልጅ ሊያገባኝ ሽማግሌ ልላክ ይያለ ነው ቀድሜ ልንገር ካለች እንዴት የኛን ቤት ደፈራት በል መሰረታችን ደግሞ አንርሳ በአብዛኞቻችን በአንድ ክፍል ቤት ውስጥ ነው ያደግነው አይደል 9 ሆነን ነው ያደግነው እግራችን ውጪ አድሮን አይደል ያደግነው አንድ ብርድ ልብስ ለ9 ለ7 አይደል እንዲያደግነው ይሄ ሲጎትተ ያ ሲጎትተ በጫማ ጥፊ እየመታው በቦክስ እየመታው ይወሰርክ በእንዲህ አይደል እንዲያደግነው እኛም ቤተሰብ ዛሬ 00 መኪና ስለያስከ ነው እንዴ ነገ ይቀበላል አላህ ከፈለገ ሁሉም በሱ እጅ ነው ኒስትሮ ለምን አይመጣም አክብሮ ካለ አንተ ትልቅ ሰው ነው ትንሽ ልጅ አይደለም የኛ ዘር ሚል ካለ ነብዩ አለይሂ ሰላቱ ወሰለም የቁረይሽ ዘር ናቸው በጣም የሚወዷት ልጃቸው ፋጢማ ናት ለሷ ያስጠነቅቋት ምንድነው ያ ፋጢመቱ ቢንቱ ሙሐመድ ሰሊኒ ማ ኡጢኪ ላ ኡግኒ አንኪ ሚን አላህ ሸይአ አንቺ ሎግ ማረግ ያደረስኩሽ ልጄ ሆይ የፈለግሽው ነገር ጠይቀኝ እሰጥሻለሁ አላህ ዘንድ ግን ምንም አላደርግልሽም ማለት አላህ ዘንድ ምንም አላደርግልሽም
የፈለግሽው ነገር እንዳባት ጠይቂኝ አደርግልሻለሁ አሉት። የቁረይሽ ዘር ናት እኮ ፋጢማ ለምን አልተንቀባረችም? አላደረገችም። ዛሬ የኢማም ልጅ ከሆነ የሸኽ ልጅ ከሆነ የኛ ዘር የሚላል አይደል? አንዳንዴ የኛ ዘር እኮ የወልዮች ዘር ነው ይላል። የኛ የሸይጣን ዘር ነው እንዴ? ማንም የሸይጣን ዘር የለም። የዚህ ሁሉ የተሰባሰበው የወልይ ዘር ነው። መስጊድ አይደል እንደገባ ነው። ወልይ ሲባል የሆነ ካባ የለበሱ ዱላ ያዙ ሰውዬ እንዳይመስሏቸው። የሰገደ የሰዋቅ ያልበላ ነው ወልይ አለቀ። ይሄ ሁሉ ወልይ ነው። የአላህ ወልይ ስለሆነ እዚህ ቤት የገባው። እኛ ወልይ ለምን አሰግድም ሲባል አይ እኛ አያታችን በደንብ ሰግደውልናል ይላል። አጃይብ። አንዳንዱ እኛ የቃጥባሪ ዘር ነን ይላል። ቃጥባሪን መቻወካቸው ብታቃቸው ቃጥባሪ ዘር ነኝ አትልም ነበር። ሰኞና ሐሙስ የማያመልጣቸው የአላህ ባሪያ ነበሩ። የጣፈጠ ምግብ ሲያገኙ አላህ በዚህ ቆንጆ ምግብ ምን ይሉኛል የሚሉ የነበሩ ናቸው። ታሪካቸውን በደንብ ወቃቸው። አላወካቸውም። ለይል ሰላት አያመልጣቸውም። እንዳንተ 5 ሰዓት አይደለም የሚነሱት። የዚህ ዘር ነኝ መጀመሪያ ዋቃቸው እሳቸው። እኔ የከድር ዘር ነኝ እኔ የዚህ ዘር ነኝ የለም ምንም አይጠቅመም። ላንተም ለኔም የሚጠቅመን አላህ እንደው ትንሽ ሰበብ አድርጎ የሚቀበለን ስራ ሰርተን መሄድ ብቻ ነው እንጂ የዚህ ዘር ነኝ የዛ ዘር ነኝ የለም። አብዱል ቃድር ጀላሊን ታሪኩን ብታይ የአላህ ባሪያ፣ ከድርን ብታይ ሱረቱል ዩሱፍ ላይ ሱረቱል ካፍ ላይ ታሪካቸው የተቀመጠ የአላህ ትልቅ ባሪያ። ሳዳ ሰው የምትወደውን ትከተለዋለህ እንጂ እሳቸው የማያውቁትን ልክ በኢሳ ላይ አለይሂ ሰላም እንደተፈጠረ ነው አይደል እንዴ? ኢሳ ጌታ ነው ሲሉ ኢሳ ግን ነገ የውመል ቂያማ አላህ ሲጠይቀው ምን ይለዋል? አአንተ ቁልተ ሊናስ ተኺዙኒ ወኡሚሂ ኢላሂ፣ እኔና እናቴን ከአላህ ውጪ ጌታ አድርጋችሁ ያዙ ብለ እናትን ከአላህ ውጪ ጌታ አድርጉ ብለ ያዙ ብለ ተናግራህ ሲለው ለኢሳ ወይም ለኢየሱስ አላህ ሰላሙን ያወርድበትና ምንድነው የሚለው? ቃለ ሱብሃነክ። አየው ጌታዬ ጥራት ይገባ፣ ጌታዬ ጥራት ይገባ። ቶሎ መልስ ውስጥ እኮ አልገባም። ጥራት ይገባ። ኢን ኩንቱ ቁልቱ ፈቀድ አሊምተ ብዬ ከሆነ አንተ ታውቃለህ። ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ። አንተ ውስጥ ያለውን ያላቅም እኔ ውስጥ ያለው ግን አንተ ታውቃለህ። ባይሆን እኔ ያልኩት አላህን ተገዙ መልእክተኛውን ተከተሉ ከማለት ውጪ ሌላ አላልኩም ይላል። ስለዚህ በመኮፈስ በእንትናዘር ነው ምን የሚባል የለም። በእንትናዘር ጀነት የሚገባ የለም። ይሄ ሲባል ደግሞ ጎበዝ 5 ወቅት ሰላትም ስለሰገድን ጀነት እንገባለን ብለን አይደለም። በእዝነቱ ነው። አላህ በእዝነቱ ነው እንጂ የሰራነው ስራማ አላህ ቢይዘን በስንቱ እንተርፋለን። በየቀኑ ቢለቅምብን እናድራለን። እንዲህ አንድ ቀን እምንኖረው በረህመቱ ነው። ጀነቱን የሚሰጠን አላህ በረህመቱ በእዝነቱ ነው። ምኑን ሐቁን ከፍለ ለረብል ዓለሚን ይሄ ሁሉ ረህመት አውርዶልን ምኑን ልንከፍለው ነው እሱን ጀነት ምን ጠይቀው? በዚህ ጌታዬ እንደው ስላዘዝከን እንሰግዳለን፣ ጀነቱን በአንተ ረህመት እንከጅላለን እንጂ ብዙ የሚጠበቅብን ሰዎች ስለሆነ። ስለዚህ ከስራም ቦታም የኩራት በሽታ ያለብን ሐቅ ሲመጣ ነገ ጁምዓ እኮ እዚህ መስጊድ ላይ አሁን የቀራው ጻል ልጅ ኹጥባ ሊያደርግ ይችላል እኮ። አሁን ቁርአን የቀራው ጻል ልጅ ኹጥባ ሊያደርግ ይችላል። ማን ይከለክለዋል? አየው እስልምና ማንንም አይከለክለውም። ቁርአን መቅራት ይችላል አይችልም፣ ይኹጥባል አይኹጥብም ነው እንጂ የሚባለው ይሄ ጻል ልጅ አይባልም። እንዴት ከጻል ልጅ ሐቅ ቀበላለሁ አይባልም። ትላንት ከተወለደ ልጅ አይባልም። ኩራት ያለበት ሰው ደግሞ አንድ ሐዲስ አያውቅም፣ መስማትም አይፈልግም። መስጊድ ላይ የሆነ ነገር ሲሰማ ደግሞ ያንቀጠቅጠዋል። በቃ ወባው ይነሳበታል። ገና ሰላም አለይኩም ረህመቱላህ ሰላም አለይኩም ላጥ ብሎ ይወጣል። አንድ ሐዲስ የለም። መስጊድ ፕሮግራም ሲነገር ግን የሚያንቀጠቅጠው ሰው አለ። ቁጭ ብሎ ለመከታተል ይቀርና አይከታተል፣ ሸሩን እንኳን የማይቀንሳል። ኩራት ከባድ በሽታ ከቀረበልህ ብላ። ለዚህ ነው ነብዩ አለይሂ ሰላቱ ወሰለም የመጨረሻ ነው ሰላሰቱ ላ ይከሊሙ الله يوم القيامه ولا يزكيهم ولهم عذاب أليم አሉ። ሶስት አይነት ሰዎች አላህ يوم القيامه በረህመት አይኑም አያቸውም ከወንጀላቸውም አያጸዳቸውም።
ለነሱ ብርቱ ቅጣት አለባቸው አሉ የመጀመሪያው አንደኛው ከነዚህ ሶስት ውስጥ ማን ነው ሸይኹ ዛኒ ነው የሽማግሌ ዝሙተኛ ስሜቱ በርዶለት ተስቢህ ተህሊል ተህሚድ አድርጎ ወደ ቂብላ ዞሮ የመስጊዱ ውበት የሽማግሌ ውበት መሆን ሲገባው ከዚያ ጸያፊ ነገር ያልወጣ የሽማግሌ ዝሙተኛ ከማያጸዳቸው ሰዎች አንዱ ይሄ ነው ሁለተኛ ደግሞ ወዓይሉ ሙስተክቢር የዳህ ኮራተኛ ለምን የዳህ ኮራተኛ ተባለ ለኩራቱ መነሻ የለውማ ብላ አረ والله አሁን በልቻለሁ ይላል አፍንጫው እኮ ተጣሟል ኮረቦት አሁን ተግብ ያለው والله አሁን ይላል ምንም የለም እኮ ኩራት ወጥር አርጎት ስራ ይገኛል አይ ከነዚህ ልጆች ጋር እንኳን መቀላቀል አያስፈልግም አይ ስራው ቢቀርብኝ ይሻላል አይ አልገባም እዚህ አይነት ቦታ ስራ ይላል ሰርግ ይጠራል አረ ምን ብዬ ነው የሚሄደው ደግሞ ከነዛ ጋር ልቀላቀል ማን አንተ አሁን እኮ የቱ ጋር አንተ ያለው የለህም እኮ ምድር ላይ የለህም ካልተቀላቀልክ ካልሰራ ካልበላ ካልሰገድክ ወንድሞች ጋር ካልተገናኘ የለህም እኮ አንተ ከሁሉም የለም ይሄ ሁለተኛው ሰው ነው ሶስተኛ ደግሞ ውሸታም መሪ ወይም ውሸታም ንጉሶች አንድ ንብረተሰብ የሚያገለግሉ ውሸታም መሪዎች እንግዲህ ዓለም እንዴት እንዳለች እንደምታዩት በሚገርም ሁኔታ ነው ያለው የተለያየ ነገር እናረጋለን ይሏል የለም ይሄ እንግዲህ ያው እናንተ በደንብ ታውቁታላችሁ እኔ ካብራራውት ያው ለሁለተኛ ጊዜ ቂሊንጦ ታስገቡኛላችሁ አጠቃላይ ግን ሶስት አይነት ሰዎች አላህ በረህመቱ ማያቸው ከወንጀል ማያጸዳቸው ቅጣታቸው ብርቱ የሆነባቸው ሰዎች የዳህ ኮራተኛ የሽማግሌ ዝሙተኛ የመሪ ውሸታም መሪ ሆኖ ውሸታም ልጆችንም ማስለመድ ያለብህ ባባ ጧት ስትወጣ ኮንትን ገዛላለሁ ብለይ ነበር ስትባል ልጄ አላህ ላለው እንበለው والله ልገዛልህ ለምን ትለዋለህ አላህ ላለው ልጄ በቃ ከዚህ ያስለምደው እሱም የሆነ ቦታ ተጠርቶ ሲጠይቅ አላህ ላለው ማለት ይጀምራል አደገ ማለት ነው ገብቷል በዚህ ነው ልጅ ማሳደግ ያለበት ስለዚህ ኩራት የሚባለው ነገር በማህበረሰባችን እንዳንቀራረብ ኒካ እንዳይተሳሰር አንዱ ዘር ከአንዱ ዘር እንዳይተዋወቅ ያደረገን ኩራት ነውና አላህ Subhanahu Wa Ta'ala እኔንም እናንተንም ከኩራት አላህ ይጠብቀን ሐቅን ከሚቀበሉ ሰዎች አላህ ያድርገን